የምርጫ ሂደቱ በጣም ሰላማዊ በሆነ ሁኔታ እንደዚሁ እየመረጥን ነው ያለው። ኢትዮጵያ እየመረጠች ናት። ዲሞክራሲ እየገነባን ነው። ኢትዮጵያን እየመረጥን ነው። ኢትዮጵያ የራሷን መንግስት ለማጽናት እየሰራች ነው። ስለዚህ በዚህ ሂደት ላይ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ኢትዮጵያ ስትመርጥ ይነም ኢትዮጵያ በምትመርጠው ምርጫ ላይ የራስን ድርሻ ለመወጣት ኢትዮጵያን ለማጽናት ኢትዮጵያን ለማቆም ኢትዮጵያ ሀገረ መንግስትን ለመገንባት ድምጼን ሲሰጥ በጣም ደስታ ነው የተሰማኝ። ዛሬ ልዩ ቀን ነው ለኢትዮጵያ። ዛሬ ልዩ ቀን ነው። ኢትዮጵያ እየመረጠች ናት። ኢትዮጵያ ዲሞክራሲ እየገነባች ናት። ኢትዮጵያ ለአፍሪካ ተምሳሌት የሆነ ዲሞክራሲ ለመገንባት ጥረት እያደረገች ነው ያለችው። ኢትዮጵያውያን በዚህ በነቅስ ወጥቶ በብርድ በቆፈን እየመረጡ ናቸው። የዚህ ሁኔታ ተካፋይ በመሆነ ደስታ ነው የተሰማኝ። ኢትዮጵያን ማጽናት የሚቻለው በምርጫ ብቻ በምርጫና በምርጫ ብቻ በዲሞክራሲ በሀሳብ ዲሞክራሲ በኮሮጆ ከጦርነት ከሌላ ነገር ወጣ ባለ መልኩ በኮሮጆ ብቻ መምረጥ ኢትዮጵያን ከፍ እያደረግናት ነው ያለችው። ዜጎቿ ኢትዮጵያን ከፍ እያደረጋት ነው ያሉት። ስለዚህ በዚህ መንገድ ሲመረጥ በእኛ ክልል ለምሳሌ በርካታ ፓርቲዎች ተሳትፈዋል። 18 የሚያህሉ ፓርቲዎች እጩ አቅርቦ ነው የተወዳደሩ ያሉት። 1338 እጩዎችን አቅርቦ ነው የተፎካከሩ ያሉት። በዚህ ሂደት ዲሞክራሲን ለማስፋት እየተሰራ ያለ ስራ በመሆኑ ይሄ በእኛ ክልል ብቻ የሆነ ነው። በሀገር ደረጃ በጣም በርካታ ፓርቲዎች ናቸው የተሳተፉት። ተዋንያን በሙሉ ኢትዮጵያን እያሳደገች ዲሞክራሲዋን እያሰፋች ኢትዮጵያን እያስመረጠች ኢትዮጵያ እየመረጠች ኢትዮጵያ ዲሞክራሲን እያሰፋች እንዳለች ነው የሚሰማንና ስለዚህ በአጠቃላይ ይሄ ሂደት በሰላማዊ መንገድ ከምዝገባ ጀምሮ እስከ ድምጽ አሰጣጥ ድረስ በሰላማዊ መንገድ ነው ይሄ ሂደት እየሄደ ያለው። ስለዚህ ደስታ ነው ተሰማኝ ማለት ነው በዚህ ሂደት በመሳተፍ።